ፈትለወርቅ 1 ሚሊዮን ሞተብህ እያሉ የህዝቡን ሞራል እየሰበሩ ነው በማለት ስላለቁት ውድ ነፍሶች ሳይሆን እንደገና ሌላ የምንማግደው ሚሊዮን እንዳናገኝ እውነቱን እየገለጡ አስቸገሩን ስትል መደመጧም ይህ ባህሪም ሆነ አቋም የዚህ ወይም የዚያ ግለሰብ የአፍ ወለምታ ሳይሆን የዚህ አረመኔና ዕውቀት አልባ ገዥ ቡድን የጋራ አስተሳሰብና አቋም መሆኑን ይበልጥ ያስረግጥልናል። እዚህ ውስጥ ያለው ጣጣ በጣም ብዙ ነው። የምናወራው ስለነዚህ ሰዎች ነው። ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን፣ የሰዓቱን ፕሮግራም ይዤላችሁ ቀርብ ያለው በዚህ ፕሮግራም ቲፒኤልኤፍ ድጋሜ ህዝቡን ለጦርነት ለማነሳሳት ተጋሩን ትግራይ ውስጥ የቀሩ በጣም አነስተኛ ቁጥር ያላቸውን ወደ ጦርነት ለመማገድ በማሰብ ከዚህ በፊት በነበረው ጦርነት በ2013 ዓ.ም በነበረው ጦርነት ያለቁትን ወይም የጦርነት ሰለባ የሆኑትን ለአካል ጉዳት ለሞት የተዳረጉትን ይክዳል እና ከዚህ በፊት ደብረጽዮንም ወጥቶ ወደ መድረክ ይሄን ያህል ሞተ እኮ የሚባለው ውሸት ነው ብሎናል። አሁን ደግሞ ደብረጽዮን እንደዚህ ብላለች። ይሄ በመክፈቻው ላይ የሰማችሁት የሪዮቱ ቴዲ ያቀረበልን ይሄንን እውነታ ነው የሚያሳየው እና በቃ አልበቃቸውም። ያ ሁሉ ሰው አልቆ ያ ሁሉ ሰው አካል ጉዳት ሆኖ አሁን ሰለባው ይሄ ችግረኛው ወላጆቹ የሚያለቅሱት ልጄ ሞተ ብለው ያለ ጧሪ የቀሩት እሱ ሁሉ ለቲፒኤልኤፍ ምኑም አይደለም። በቃ ፋሺዝም እንደዛ ነው። ምንም ለሱ ስልጣን ሲሉ ሰዎች እንዲሞቱለት ወደ እሳት እንዲማገዱለት ነው የሚያደርገው። እንግዲህ ከዚህ በፊት ደጋግመን እንዳልነው ልጆቻቸውን በውጪ በተሻለ ትምህርት ቤት በተሻለ አኗኗር አንደላቀው እያኖሩ ከጦርነት ከእሳት ሩቅ አድርገው ማለት ነው። እነሱም ቢሆኑ ወደ ጦርነት አይገቡም። ያው ከዚህ በፊት በተደረገው ውጊያ ተርፈዋል እና እነዚህ ሰዎች ናቸው እንግዲህ ለምን በአጃቢ ተደብቀው እየተሽለኮለኩ ምን እያሉ ደብረጽዮንን ከዚህ በፊት አይታችሁታል። እዛ ከቢሮው ጉድጓድ ቆፍሮ በጉድጓድ ውስጥ ሲተፋ አይተናል። የሆነ ደግሞ ቆላ ተንቤን ውጊያ ላይ የተሰበሰበ ሰራዊት ሊያነጋግር ሲሄድ ተሸፋፍኖ ጭምብል አድርጎ ሌላ ሰው መስሎ ምናምን እንደዚህ እያደረጉ እና በብዙ ሰው ደግሞ እየታጀቡ ማለት ነው። ግን ሌላውን እንዲሞት አስገድደው አንቀው ወደ እሳት ይማገዱታል። ከዚህ በፊት የነበረ ጦርነት መርዶ ሳይናገሩ ረጅም ጊዜ ቆይተው ስቲል ባይዘዌ ከትግራይ የወጡ ባሉ መረጃዎች መሰረት ስቲል የልጆቻቸውን ሞትና በህይወት መኖር ያላወቁ ወላጆችም አሉ፣ ዝም ተብሎ ያልተነገራቸው ማለት ነው። እንግዲህ ያ መርዶ የተነገረው አይታቸዋል። ስታዲየም ውስጥ ወጥቶ ያ ሁሉ የትግራይ ህዝብ እናት ሲያለቅስ። አሁን እነዚህ ሰዎች ሁለት አይነት ነገር ነው የሚጠቀሙት። አንደኛው የተወሰነ የሰዎችን ቁጥር የተሰዉትን አሳንሰውም ቢሆን ተሰውተዋል ይላሉ። በእነዚህ የተሰዉ ሰዎችን ዓላማ ይዛችሁ እነሱ የተሰውለትን በጽናት ወደፊት በማስቀጠል መስዋዕትነታቸው ፍሬ እንዲያፈራ አድርጉ በማለት ይሰብካሉ በአንድ በኩል። ይህም ወደ ሞት የሚገፉበት መንገድ ነው። በሌላ በኩል ደግሞ እንደዚህ ሞት አትበሉ አልሞተም ብለው ዓለም ያወቀውን ቁጥር ይክዳሉ። አሁን በመሰረቱ 900 ሺህ ሆነ 800 ሺህ 600 ሺህ 1 ሚሊዮን ባይዘዌ በዚህ ኤሪያ ላይ ያለ ነው ቁጥሩ የሞተው ወጣት የሞተው ተጋሩ። አሁን ይሄንን ትንሽ ለመቀነስ ትንሽ ሚሊዮን አልገባም ማለት ሌላ ጉዳይ ነው። እነሱ ከነጭራሹ እንደዚህ እያላችሁ የምትናገሩት ወጣቱ ለሌላ መስዋዕትነት እንዳንጠቀምበት ለማድረግ ነው፣ ለምን ትናገሩብናላችሁ ብለው ወቀሳ ያቀርባሉ። አሁን ይሄንን ነው ቴዲ ርዕዮት እያለ ነው ያለው። ከዚህ በፊት ደብረጽዮን ብሎ ነበር። አሁን ደግሞ ሞንጆሪኖ ለምንድን ነው ይህንን የምትናገሩት? በቃ ይሄ አያስፈልግም።
እንግዲህ ብረት የለበሰ አይደለም። እዛ ሁሉ ከባድ መሳሪያ ድሮን ምናምን ባለበት ውጊያ ውስጥ ማግደውት ከትግራይን ሁሉ ለቆ ኢቭን ትግራይ ውስጥ ብቻ የመጣውን ጦርነት ከመከላከል ይልቅ መከላከያ ሰራዊቱ ትግራይን ለቆ ከወጣ በኋላ ሁሉ ለትግራይ ህዝብ እፎይታ ልስጥ፣ የጽሞና ጊዜ ልስጥ ብሎ ከወጣ በኋላም የለም ተከትሎ ሄደው ያን ሁሉ እንትን ሜዳ ላይ አምጥተው ከቀጠናቸው ሩቅ ቦታ ወስደው ከደጀኑ አርቀው ሜዳ ላይ አስጥተውት ለድሮን ሲሳይ አደረጉት። አሁን አደረጉት። በአንድ በኩል ጄኖሳይድ፣ የትግራይ ህዝብ አልተረፈም፣ ጄኖሳይድ ተፈጸመበት ይላሉ እነሱ በጫሩት ጦርነት እየተኮሰ የሚመጣ ወደ ሰራዊት ጦርነት ቀጠና ውስጥ የሄደን ላይ እስኪወጣ አትጠብቅም። ያው ተተኩስበታለህ። የጦርነት ህግ ነው ይሄ። እሱን ጄኖሳይድ ይሉና ግን እነሱ በተኛበት የጨፈጨፉትን ሰሜንስ እሱን እንዳላደረጉ እጃቸውን ከደሙ ንጹህ ያደርጉና ራሳቸው ተንኩሰው በከፈቱት ጦርነት ራሳቸው እንደገና ደግሞ ተጥሎ ትግራይን ጥሎ ሲወጣላቸው እዛ ገብተው የፈጸሙትን ሌላ ለእልቂት የማገዱትን ወጣት ያ የጦርነት ሂደት የሚያስረዳውን ቁጥር ሊክዱ ይፈልጋሉ። ጄኖሳይድ ተፈጸመበት ሲሉ ግን ቁጥሩን ከፍ ያደርጉታል። አሁን ለቅስቀሳ ለፕሮፓጋንዳ ሲጠቀሙ ግን አይ አነስተኛ ሰው እኮ ነው የሞተው፣ ምንም እንትን አይደለም፣ እንዳታጋንኑ፣ ይሄንን ስለምን ታራግባላችሁ ይላሉ። ሌላ ጊዜ ደግሞ ያው እንትናን ባለፈው ሰምታችሁታል። ምግቤ ይሄ በድሮን የሞቱትን ባለፈው በድንበር ላይ ወደ ሱዳን ሊሄዱ ትጥቅ ሲያጓጉዙ በመሳሰለው ቦታ ላይ የሞቱትን ሲቀብር እዛ ቦታ ላይ እዚህ ከድሮ ጀምሮ ሰዎች ሞተዋል። ከድሮ ጀምሮ ከኢዲዩ ጊዜ ከኢሃፓ ጋር ተዋግተናል፣ ከኢዲዩ ጋር ተዋግተናል። ካልተዋጉት የለም ባይዘው እኮ ህወሓቶች ካልተዋጉት ኃይል የለም። ወዳጃቸው ከነበረ ጋር ይዋጋሉ። የሆነ ወቅት ላይ ለምሳሌ አሁን አዲስ አበባ ሲገቡ በአብሯቸው የገባ አጋራቸው የነበረ ኦነግ ከኦነግ ጋር ተዋግተዋል። ወዲያው ለምን ብቻችንን ነው ስልጣን መያዝ ያለብን ነው። ይዋጉና አብረውህ ህወሓቶች መጨረሻ ላይ አንተን ይወጉሃል፣ ይደመስሰዋል። አሁን የጸምዶ ምናምን የምትለው ነገ ራስህን ነው ግንባርህን የሚልህ። ህወሓት ከሻዕቢያ ጋር ተዋግቷል። አዲስ አበባ በመግባት ረገድ ትግራይን በመቆጣጠር ረገድ እንግዲህ ሻዕቢያ አግዞታል። ይሄኛውም ለሻዕቢያ አግዟል። አብረው ተዋግተው ነው እንግዲህ አዲስ አበባ የገቡት እና በአንድ ወቅት በጣም ጓደኛ ወዳጆች ነበሩ። የመሳሪያ እርዳታ የሚያገኘው በሻዕቢያ በኩል ነበር። ህወሓት እውቅና አልነበረውም ለረጅም ጊዜ። የትግራይን ወጣት እየሸጠ በሞርተር እየለወጠ ነበረ ሲዋጋ የነበረው እና በሻዕቢያ ጋር በነበረው ወዳጅነት ምክንያት የኢትዮጵያ ህዝብ አንቅሮ ተፍቶት ሀገር አስገንጥልሃል፣ አንተ የሻዕቢያ አሽከር ነህ፣ ወደባችንን አሰጥተሃል ያለው ሻዕቢያን ጓደኛ አድርጎ የሆነ ጊዜ ከቆየ በኋላ ሁለቱ ተዋጉ። ሱዳን ገብቶ ተዋግቷል። እንግዲህ ሱዳን መንግስት አግዞ ለድል አብቅቶታል። ተዋግቷል። ሶማሊያ ሄዶ ተዋግቷል። ያልተዋጋው የለም። ቲፒኤልኤፍ በቃ እንትን ጭር ሲል አይወድም እና ይሄንን ያደረገ ድርጅት እሱን ገለጸ ባለፈው ምግቤ። እዚህ እኮ ነው በሙሉ ከኢዲዩ ጋር ተዋግተን የሞቱ እዚህ ነው የሞቱት፣ ከኢሃፓ ጋር እዚህ ነው የሞቱት። እንደገና ራሱም እርስ በርሱም ተዋግቷል። ምን እርስ በርሱ የተዋጋ ድርጅት ነው። ባይዘወይ ይሄ መንፍሽፍሽ ምናምን ብሎ የሆነ ጊዜ ደግሞ እርቅ ምናምን አድርጎ የራሱን ከውስጡ የወጡትን አባላት አርዶ የተኙበት እንደዚህ አይነት ደም የጠማው ድርጅት ነው። ይሄ ድርጅት በጣም ደም የጠማው። ከዛም እንግዲህ አምጥቶ በግምገማ ያስለፈልፍ ምናምን ይልና በቃ እንደዚህ አይነት ትምክህተኛ ነህ፣ ጠባብ ነህ እያለ ስንቱም በልቷል። ከብአዴን ውስጥ ከኦፒዴ ውስጥ እሱ ያልበላው የለም።
እንደዚህ እያደረገ በደም እጁን እያጠበ የመጣ ድርጅት ነው እና ያንን ተናገረ። ምግበ ባለፈው ባይዘው የራሱ አምኖ እዚህ ቦታ ላይ የሞቱ ብዙ ናቸው፣ ከብዙ ጋር ነው፣ እኛ እኮ ማን ያልተዋጋ ነው አለ ወይ? እንደገና ሱዳን ወስዶ ያስጨፈ አሁን ለሞት ይዳርገዋል ተጋሩ። ስለዚህ እንደዚህ አይነት ድርጅት አትናገሩብን እና ከተናገራችሁ ማን ወደ እንትን ይመጣልናል? እናንተ ናችሁ ተናግራችሁ እንዳይመጣ ያደረጋችሁት ይላል። ግን እንዳይመጣ ራሱ በፍላጎቱም ባይመጣ እያነቁ እየወሰዱት ነው። ጉዳያቸው አይደለም ለእንደዚህ አይነት ነገር እንደዚህ የሚያደርግ ነው። ባይዘዌ በየድርጅቱ ሁሉ ያለው እየካደ አሁን ሰሞኑን አማራ ክልል ውስጥ ያው እንግዲህ በአምሳሉ የተፈጠረ ነው። ይህም ጽንፈኛው አማራ ክልል ውስጥ ከፍተኛ ኦፕሬሽን ተካሂዶ ብዙ የጽንፈኛው አመራሮችም ተዋጊዎችም ሞተዋል። ከባድ ኪሳራ ደርሶበታል። አሁን ያችን ኪሳራ ለመሸፋፈን ደግሞ ይሞክራሉ። አንዳንድ አሁን ፌስቡክ ላይ አይታችሁ እንደሆነ ወሎ ላይ ሸዋ ላይ እንደዚህ ድል ተደረገ፣ አንድ አልተረፈም፣ ኮሎኔል ሁሉ ተማረከ፣ ዲሽቃ ምናምን ተማረከ እያሉ ለቀዋል። ውሸታቸው ግን ወሎም ውስጥ አሁን ከባድ ኪሳራ እያስተናገደ ነው ይሄ ድርጅት። እንደዚህ እያደረጉ ሰውን ጦርነት እንዳያቆም ወደ ሰላም እንዳይመጣ የውሸት እንትን ዜና እየሰሩ እውነቱን ደግሞ እየደበቁ አሁን ህወሓት ደብቁልኝ እንደሚለው ማለት ነው እየደበቁ ስለ ድል ብቻ አውሩ እንጂ ስለ ሽንፈት ለምን ታወራላችሁ? ስለ ህይወት አውሩ እንጂ ስለ መስዋዕት ለምን ታወራላችሁ? ስለ ሞት እያሉ እንደዚህ አይነት ናቸው። አሁን ይሄ የሚያሳያቸው ምንድን ነው? በሞተው ሰው አልረኩም፣ አላዘኑም፣ አልተጸጸቱም። እነዚህ ሰዎች በቃ የትግራይ ህዝብ ሊሉት አልፈለጉም። አሁን ዛሬ አዲስ አበባ ውስጥ ከትግራይ የመጡ ሸሽተው የመጡ ወጣቶች አዲስ አበባ ውስጥ ተሰብስበው ዓለም አቀፉ ማህበረሰብም ይሁን የኢትዮጵያ ህዝብ የኢትዮጵያ መንግስት የቀን ጨለማ የሆነችው የሰቆቃ ምድር የሆነችውን ትግራይን በቃችሁ በሏት፣ የትግራይን ህዝብ ለቅሶ እንዲቆም አስተዋጽኦ አድርጉልን፣ ይህን ቡድን አስቁሙልን፣ ከዚህ ከሽብር ተግባሩ ከዚህ ከአስገድዶ የመድፈር የመመልመል ስራው አስቁሙልን ያሉ ተማጽኖ አሰምተዋል። አሁን ተሰብስበው በሌላ በኩል ደግሞ ያው እንደምታዩት እዚህ ላይ ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። ለእነዚህ ሰዎች ፍላጎት ሲባል ህዝብ ለሌላ ወደ ጣጣ የሚገባበት ሁኔታ ነው እየተፈጠረ ያለ። አሁን እኚህ የትግራይ እናት ይህንን ነው የሚያለቅሱት። በቃ ባካችሁን ሞቱ እኮ ልጆቻችን፣ አሁን ደግሞ ምንድን ነው አድርጎ የምትሉን እያሉ ነው። እና እናንተ ብትደብቁት ወይም ደብቁልን ብትሉም ህዝቡ አደባባይ ወጥቶ መሬት ላይ እየተንከባለለ እያለቀሰ ነው። 2-3 ልጅ የሞተበት ሰው ከዚህ በላይ ምን እንዲሞትበት ፈልጋችሁ ነው ሞታ አትበሉ ደብቁልን እያላችሁ የምትማጸኑት? እጅግ በጣም አሳዛኝ፣ እጅግ በጣም አሳፋሪ ነው። ይሄ በእውነቱ ምን አይነት ጉድ ፈጠረች ኢትዮጵያ ነው የሚያስብለው ይሄ የነዚህ ሰዎች ድርጊት። ያን ሁሉ ሰው አስጨርሰው እንደገና ሌላ ሰው እንዲጨርስ እየደገሱ ጦርነት እየደገሱ ባይዘው አሁን እንግዲህ ከሁለተኛው ዙር ጦርነት በኋላ ከ2014 ጦርነት ከአማራ ክልል ተባሮ ከወጣ በኋላ የኢትዮጵያ መከላከያ ሰራዊት ወደ ትግራይ አልገባም። አሁን ዛሬ እንትና አማኑኤልም የህወሓት ምክትል ሊቀመንበርም ወጥቶ ኤትኒክ ክሊንሲንግ እየተካሄደ ነው፣
ወልቃይትና ራያ ላይ መንግስት ደብዳቤ አውጥቷል። የተጋሩ ንብረት በውክልና ይቀመጥ እያለ ነው። ይሄ የዘር ማጽዳት ነው ብሎ መግለጫ ሰጥቷል። በጣም ነው የሚገርማቸው። ንብረታቸውን ከዚህ በፊት አሁን የኤርትራ ሰዎች ከኢትዮጵያ ሲወጡ ንብረታቸው በአደራ እንዲቀመጥ ተደረገ፣ በውክልና እንዲጠበቅ። አሁን እነዚህ የትግራይ ተፈናቃዮች ወደ ተፈናቀሉበት ቦታ ይምጡ ብሎ ክልሉም ውስጥ ያለው መስተዳድር የክልሉ ህዝብም መንግስትም ይህን ፈቃደኝነቱን በተደጋጋሚ ገልጿል። ለአጓጉዝ ልውሰድ፣ ወደ ነበሩበት ልመልስ ብሏል። ይሄኛው ግን ግዛቴ ካልተመለሰ አይሄዷትም ብሎ አግቶ በረሃብ እዛ እንዲጠቁ እያደረገ ነው። እንደገና አሁን ደግሞ የእነዚህ ሰዎች ንብረት ሌላ አካል እንዳይጠቀምበት፣ ንብረትነቱ እንዳይጠፋ፣ ባለቤት እንዳያጣ ተብሎ ጠባቂ እንዲበጅለት ተደርጎ በውክልና የሚያስተዳድር ሰዎቹ እስኪመጡ ድረስ ኢማጂን። እንደዚህ አይነት ቅንነት የተሞላው ተግባር ሲደረግ ይሄንን ወጥቶ አማኑኤል የዘር ማጽዳት እየተፈጸመ ነው ልብ አድርጉልኝ ይላል ብለው በቃ ኢትዮጵያ መንግስትን ለመክሰስ ቢሞክሩ አልሳካ ብሏቸው እነሱ ናቸው አሁን የተከሰሱት። እነሱ ናቸው ከአሸባሪ ዝርዝር ውስጥ እንዳሉ፣ ከአሸባሪ ጋር የፋይናንስ ግንኙነት እንዳላቸው፣ በአሸባሪ እንደሚደገፉ እየተረጋገጠ የመጣው። አሁን ያቺ የቪዛ እገዳ አይደለችም፣ ገና ከባድ ነገር እየመጣባቸው ነው ከፊታቸው። አሁን ባለፈው የአፍሪካ ህብረት መጥቶ ይሄንን የፕሪቶሪያ ስምምነት ጥሳቸዋል ሲባል አይ ብቻችሁን ጣሳችሁ ለምን ትሉናላችሁ? ይሄ ወገንተኝነት ነው፣ ብልጽግናንም ጨምሩልን ብለው ተናግረዋል። እና እንደዛ ለማድረግ ጦርነት ራሱ ይሄ ነጋሪት ሲጎስሙ፣ ይሄ ህገወጥ ስርዓት ሲያቆሙ፣ እዛ የመንግስት አስተዳደር ሲመሰርቱ፣ አንዳንድ ቦታ ላይ ወጥተው ሲተኩሱ ምን ሲሉ የኢትዮጵያ ሰራዊት በእግረኛ በአየርም እንዲያጠቃቸው ይፈልጋሉ። የሆነ ቦታ ሲጀምር ይሄው ጄኖሳይድ፣ ይሄው የዘር ማጥፋት፣ ይሄው የፕሪቶሪያ ስምምነት መጣስ፣ ህገ መንግስት መጣስ ሊሉ ተዘጋጅተው ማአት እንትን አድርገዋል። ኑ ውጉን አይነት ነገር ማአት ጸባጫሪነት ፈጽመዋል። መንግስት ይሄንን በትዕግስት አለፍ። በትዕግስት በማለፉ አትርፎበታል። አበሳይቷቸዋል ደግሞ እነሱ ይሄ እና ሌላው አሁን አንድ በራሱ በውትድርና ወይም በታጥቀው ሰልጥነው እየተንቀሳቀሱ ያሉ የቲዲኤፍ አባላትም አንደኛ በአሁኑ ሰዓት አስገድደው ሰዎችን የሚመለምሉት ከየቦታው የገፈፉ ወደ ማሰልጠኛ የሚያስገቡት እነሱ ናቸው። እነሱም ደግሞ ይሄንን ቡድን ለመጠበቅ ተሰማርተው ይገኛሉ። እና ለእንደዚህ አይነት ወንበዴ ቡድን ታጥቆ ማገልገል ክብር አያሰጥም፣ በታሪክም የሚያስወቅስ ነው። እንደገና ደግሞ ራስንም ለመስዋዕትነት ነው። ይሄ ቡድን ተዋግቶ ለድል የሚያበቃ ቡድን አይደለም። ባለው ካልኩሌሽን ተዋግቶ ለድል ካበቃ በኋላም ተዋግተው እኮ መስዋዕትነት ከፍለው ለድል ያበቁትን የትም የሚጥል ነው። እሱ በታሪክ ውስጥ ታውቋል። ይሄ አሁን አካሉ የጎደለው የተሰዋውን ቤተሰብ ምን አደረገለት? ምንም ያደረገለት ነገር የለም። እና ይሄንን አስመልክተው አሁን እነ አሉላ የሚሰጡት እንትን ትክክል ይመስለኛል፣ የሚሰጡት ሀሳብ። ምክንያቱም ይሄን ግለሰቦችን ለመጠበቅ የቆመ እንትን ለነፃነት ወይም ለሆነ ዓላማ የቆመ ነው ተብሎ የሚወደስ ወይም ክብር የሚሰጠው አይደለም። የሚያሳፍር እና የሚያዋርድ ተራ ነገር ነው እነዚህን ግለሰቦች መጠበቅ እያሉ ነው። እናዳምጣቸው። ፓርቲ ለመጠበቅ የነ ፈትለ ዘበኛ ለመሆን የታጠቀ ሰው እኔ ታጥቀሃል አለው ይቅርታ አድርግልኝ። እና እነዚህ ሰዎች በቃችሁ ሊባሉ ይገባል። ከሚፈለገው በላይ ትዕግስት አደረገ። ስለዚህ የትግራይ ህዝብም ወንድሙ የራሱ ህዝብ ስለሆነ ፌዴራል መንግስት የትግራይን ህዝብ ነፃ ማውጣት አለበት። የትግራይ ህዝብ በሰላም እንዲኖር ማድረግ አለበት። የትግራይን ህዝብ ከጭንቀት ማላቀቅ አለበት ብለው የተማጽኖ ደብዳቤ ጽፈዋል።
ለመንግስትም ለሌላው ሌሎቹ ዓለም አቀፍ ማህበረሰብን ይሄን ቡድን አስቁሙልን እያሉ እየተማጸኑ ነው። እና ይሄ ሁሉ በላዩ ላይ እየወረደ የማይሰማው የማይጸጸት ድርጅት ነው። ምንም አይነት ነገር እነዚህ ጥቂት ሰዎች እንደዚህ አይነት የአውሬያዊ ተግባርን እየፈጸሙ ያሉ ናቸው። ለማንኛውም ሰላም ለትግራይ ህዝብ ይገባዋል፣ ያስፈልገዋል። የትግራይ ህዝብ ከጭንቀት ከሰቆቃ መላቀቅ አለበት፣ እየጠየቀም ነው ከዚህ ለመላቀቅ። ስለዚህ እነዚህ ከዚህ በፊት ያለቁት ወጣቶች ሳይበቁት አሁንም ሌላ ጨርሳለሁ የሚለው ይሄ ድርጅት ይሄ ህዝብን ለእልቂት እያዘጋጀ ያለ ከማይመጣጠነው ኃይል ጋር ባይዘው የተሳሳተ ትንታኔ እየሰራ ከማይመጣጠነው ኃይል ጋር ገጥሞ ለማስጨረስ ወጣቱን አሁን ታዳጊዎችንም ይሄ ከዛ ከፍ ያሉትንም ማንንም አይምርም እየመለመለ ያለው ጦርነት ይበቃል ምላጭ ስብልኛል ብሎ የሚያስበውን ሁሉ አስገድዶ ከየሚሰራበት ቦታ እያዘ እየከተተ ነው እና አልጠገበም። ስላልጠገበ የባለፈውን መስዋዕትነት ለማሳነስ ይፈልጋል። ቁጥሩን ዝቅ አድርጎ አሁን ያንን ሙሉ ግድ የለም 1 ሚሊዮን አልሞላም አሁን ብንጨምርበት አይነት ነገር አስቂኝ ነው የሚያደርገው። ይህም ቡድን በቃ ሊለው ይገባል። ኢቭን የትግራይ የሰላም ኃይል ይህም ቡድን ከዚህ የጥፋት ተግባሩ ሊያስቆመው ይገባል። በመሰረቱ አሁን ባለው አቅም ከዛ የተሻለ ወይም የበለጠ ጡንቻ የለውም። ይሄ የሚፍጨረጨር ምላሱ ብቻ ነው ያለው። በመሰረቱ ይሄ ጽምዶ የሚለውም በየቦታው በያለበት ቦታ እየተመታ ነው። ምንም ዋጋ የለው፣ ለሱ ሊደርስለት የማይችል ነው እና ይሄ ቡድን የኢትዮጵያም የትግራይም ህዝብ የቀጠናውም ጠንቅ ነው። ስለዚህ መወገድ አለበት። ሁላችንም ተረባርበን ይሄ ቡድን ከዚህ ከጥፋት ተግባሩ የሚቆምበትን መንገድ ማመቻቸት ይኖርብናል። ሰላም ለኢትዮጵያ፣ ብልጽግና፣ እድገት ለሀገራችን። ሁላችንም ባለንበት በምንኖርበት በውጭም በሀገር ውስጥም ያላችሁ ሰላም ከሁላችሁም ዘንድ ይሁን እያልኩ የዛሬ ፕሮግራሜን በዚሁ አበቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።